አንድ ሰው ባደረገው ከባድ ወንጀል ምክንያት የሞት ፍርድ ይፈረድበታል። እነዚህም ሰዎች እንዴት አድርገን እንግደለው ብለው ሲያስቡ በመርፌ ውስጥ በሚገኝ በአንድ መድኃኒት በሱ ወቅተን ከአንድ ሰዓት በኋላ እንዲሞት ለማድረግ ያቀዳሉ። እነዚህም ሰዎች አንድ ሪሰርች ለማድረግ በዛ ውስጥ ይስማማሉ። ይህም ሪሰርች ምን ነበረ? መርፌ ውስጥ ውሃን በማድረግ ለልጁ ግን መድኃኒት እንደሚወጉት በመንገር ያ ነገር ምን አይነት ነገር የሰዎች ጭንቅላት ላይ ሊፈጥር ይችላል በማለት መርፌ ውስጥ ውሃን በማድረግ ልጁ ጋር ይቀርባሉ። ልጁ ጋር በቀረቡ ሰዓት መርፌ ውስጥ ያደረጉት መድኃኒት እንደሆነና ከአንድ ሰዓት በኋላ ያ መድኃኒት ሰርቶ እንደሚገለው ይነግሩታል። ይህም ሰው የተወጋው የነበረው የውሃ መርፌ ነበረ። ከአንድ ሰዓት በኋላ ግን ያ ሰው ህይወቱ ያልፋል። ይህ ነገር የሚያሳየን ምንድን ነው? እኛን ሰዎች የሚገለንም የሚያድነንም ለአእምሯችን የሰጠነው የሀሳብ እምነት ነው። እናንተስ አሁን ላይ ላላችሁበት ሁኔታ ምን አይነት የሀሳብ እምነት ውስጣችሁ ላይ አለ?